ማለት አይገባም እንዴ? ወይኔ ጉዲ ዲም ቻው ያንቹ ሌባ ነኝ። ሄሎ ፍቅር፣ ምን ፈለግሽ? ቤት መጥቼ እኮ አጣሁሽ። ዝግ ነው። የት ሄደሽ ነው? እላይኛው ቤት ነው ያለሁት። እላይኛው ቤት አልሄድም እናቴን ስለሚያስታውሰኝ ስትይኝ ነበር እንዴ? ምናልባት ዛሬ ላስታውሳት ፈልጌ ይሆናል። ጥሩ መጣሁ። በቃ እያጠናው ነው ኤሚ። መረበሽ ደግሞ አልፈልግም። ብቻ አትምጪ እያልሽኝ እንዳይሆን። አይ እንደዛ እያልኩሽ አይደለም። ያው አንቺ ማጣት ስለማትወጂ ብዬ ነው። ችግር የለውም። ዛሬ አብሬሽ አጠናለሁ። መጣሁ በቃ። ኤሚ ብቻዬን መሆን ፈልጌ እኮ ነው ወደዚህኛው ቤት የመጣሁት። እንዴ ታዲያ ስልኬን ለምን አነሳሽው? ምክንያቱምማ ቤስት ፍሬንድ ማስቀየም ስለማልፈልግ። እኔም ደግሞ ቤስት ፍሬንድ ናፍቃኝ ነው ላገኛት የፈለግኩት። ቤስት ፍሬንድሽ በሆንማ ኖሮ ቃላችን አታፈርሽም ነበር። አሁን ገባኝ ለምን እንዳኮረፍሽኝ። እኔ አላኮረፍኩም ፍቅር። ኤሚ እኮ ነኝ። በደንብ ነው የማውቅሽ። እንኳን አወቅሽኝ። መጣሁ በቃ። በጠረጴዛ ዙሪያ እናወራበታለን። ለእኔ ግን ባትመጪ ነው የሚሻለኝ ኤሚ። እኔም ወድሻለሁ የኔ ቆንጆ ጓደኛ። ምግብማ ሞልቷል አለ ዘፋኙ። አንተ በዚህ አበላለም የምግብ ውድድር ላይ መወዳደር አለ። በእና ዝም ብለህ ከምታወራኝ ቺቺ ነው ይባል። ኧረ እኔ አልበላም አባቴ። ቀርባላ ቀል ይዘጋኛል እንዴ? ብቻውን ሄደሽ ልጠጪ ባልሆነ ቀላል እጠጣለሁ። ድሀ ድህነቱን ይረሳ ዘንድ ለዛውም በዚህ ዝናብ የሻሽን ጠላ ጎንጨጥ ማደርግ ጸዴ ነው ሲባል አልሰማሽም? ኧረ አልሰማሁም። ቆይ ስቀይን አግባብተህ ስልኩን ተቀበልክ? አዎ ተቀበልኩት። ማን መሰልኩ? ሼለው እኮ ነኝ። ኡፍ ደግሞ ጀመረ። በእናት ዝም ብለህ ጉራህን አትንዛ። ይሄኔ በሆነ ነገር አግባብታት ነው ስልኩን የሰጠች። አሁን እሱን ተውና የሌለ ጮማ ወሬ ያለ እሱ እንዳትኩሽ። ምንሽን? ፍቅር እንደምትወድኝ ዛሬ አረጋግጥኩ። ስለዚህ ልጅ አታንሳብኝ ብለኛል። ስለዚህ ይሄንን ወሬ መስማት አልፈልግም። አንተ ግን ሙድ ከባድ ነው። እንኳን ከበደ። አረ እንደውም ተው በእናትህ። ለሸገው ወሬውን ወያለ ነው እንዴ? መብት ነው። ይልቃውን ሻሺ ጋር እንሂድና ቦዘውን እናጫውተው። እባክህ ቀጠሮ አለኝ። እኔ አይደል። የምን ቀጠሮ? የስልክ ቀጠሮ ነው። ጥሩ እንቅልፍ እንድተኛ ግዴታ ድምጿን መስማት አለብኝ። እየመጣች ተኛለች ሻሺ። ቆይ አንተ ፍቅር አልያዘኝም ስትል አልነበር እንዴ? አሁንስ ቢሆን ፍቅር ያዘኝ ስትሰማ በሚገባ ድምጿን ሳልሰማ አላድርም ማለት በጣም ወድጃታለሁ ማለት ነው። እሱ በአንተ ትርጉም ነው። ትርጉም በሰለች ሲሆን ደግሞ እህቴ ነች ማለት ነው። ገባህ? ችለው በጣም እየለየልህ ነው። ምንድን ነው የሚለየው? ፍቅር የሌላ ጨልሏል እኮ። ይቅርታ፣ ስለዚህ ነገር ማውራት አልፈልግም ስትለኝ ነበር። አሁን ትሄጂልኝ ባባ። ራስህ እኮ ነው እየጎተትክ ወደዚህ ነገር መልሰህ መላልሰህ የምትዘፍቀኝ። ባይሆን ፈጠን ብለሽ ሂጂ፣ የሻሴ ጠላ እንዳያልቅብሽ። ቀላል ሄዳለሁ። አንተ ግን ትልቅ ዳንጀር ውስጥ እንዳለክ ወቅሽ። ከመቼ ወዲህ ነው ቼሎ ዴንጀር ሲፈራ ያየው? እቺ ጉራሽ እኮ ናት ደግሞ ግርም የምትለኝ። አይግረምሽ ማንዬ፣ ጉራ ሳይሆን ይሄ ኮንፊደንስ ነው። ድንቄም ኮንፊደንስ ወንድሜ። እሄዳለሁ ያልሽው ቅድም ነው። እስካሁን ግን እየለፈለፍሽ ነው። ትሄጂልኝ? አይ ማትሄድ ከሆነ በቃ የሆነች መላ ግባልኝ። ከየት አመጣለሁ እባክሽ? ሰሞኑ እንዳልሰራው ታውቂ የለም እና ከዲቷ ልጅ ጋር የተቀባበልከው መላ የለም? እንትናዘናል እንዳልበረግድሽ የዲታ ልጅ አትበላት ብዬ ስንቴ ነው የነገርኩት? እሷ ጸዲ ስም አላት። ዲያውን ፍቅር ትባላለች። ፍቅር ያጃጅላል ሲባል እውነት አይመስለኝም ነበር። አንተ ሄድ ከዚህ በእናትህ። ይኬደላላ ምን አባት አካብዳለህ? እኔ እንደሆነ እዚህ ዝናብ ላይ የሚገትም ምንም የፍቅር ታሪክ የለኝም። አይኔ እየጠበቀሽ ነው። አንተ ምንድን ነው ዛሬ እንትን የምትል? ኢቢ ሰላም አትይኝም እንዴ? እንኳን ሰላም ልልሽ ላይሽም አልፈልግም። እንዴ ቆይ ይሄን ያህል ምን አደረኩኝ? ምን አደረኩኝ?
እንደዛ ስልክሽን ዘርፎሽ አስለቅሶሽ ነይ እርጥብ ልጋብዝ ሲልሽ ተጎትተሽ ትሄጃለሽ እንዴ? ቆይ አንቺ ነገር አንድ ነገር ብትሆኚ የምችለው ይመስልሻል? ፍቅር አስበሽልኝ ነው ወይስ ቀንተሽ ነው? ይሄን ያህል አታስብልኝም ብለሽ ነው እንደምታስብ? በፍጹም ግን ችላው ምንም እንደማያደርገኝ ልቦናሽ ያውቀዋል። እኔና አንቺ አውርተን የምንግባባ ሰዎች አይደለንም። ፍቅር እኔ ያልሽ እንጂ እኮ ቃላችንን ያፈረሽው ራስሽ ነሽ። የት ቦታ ነው ቃላችንን ያፈረስኩት? ሲከተለን ለምን ሄድሽ? እሱማ ላስጠነቅቀው ነው ሄድኩት። እና አይን ላይን እያየሽ ፍለርት በማድረግ ነው የምታስጠነቅቂው? እሱማ እጄን አጥብቆ ስለያዘኝ ላስለቅቀው እየሞከርኩ ነበር። እኔ እምልሽ ቆይ ለምን እንጣላለን? እድላችንን እንሞክር። ከዛ እሱ የሚመርጠውን ይምረጥ። ኤሚ ስንት ጊዜ ልንገርሽ፣ እኔ አልፈልገውም። የምታወሪውና ድርጊቶችሽ እኮ ፍጹም የተራራቁ ናቸው። እሱ መስሎሽ ነው እባክሽ። እያየሽ ነው ግን በችላው አንጣላም ተባብለን እኮ አሁን እየተጣላን ነው። ችግር የለውም። አንቺ ቃል ገባሽ አልገባሽ ከዚህ በኋላ አይኑን ማየት ስለማልፈልግ አንጣላ። ለምን አታነሺውም? ችላው ነው። ከዚህ በኋላ አጠገቡም አልደርስም፣ ስልኩንም አላነሳም። ጥሩ ለውጥ ነው። አንድ ነገር ልንገርሽ፣ እኔ ግን ቢደውልልኝ አነሳዋለሁ። ከህይወቴ ስለፋኩት አይደንቀኝም። እኔ ጋርም ደወለ። ልክስክስ አይደለ? እንዴት አይደለም? ሄሎ ችላ። አንቺ ግን ታዘብኩሽ እንዴ? ለምን? እነዛን የመሰሉ ጉርሾች አጉርሽሽ ቤት ስትገቢ ረሳሽኛ። ተረጋጋ፣ ደውላለሁ ብዬ እኮ ነው። እናውን ተረጋግተሽ? በሚገባ ደግሞ ሳልነግርህ ጉርሻ ይለያል። እና ቼለው እኮ ነኝ። ስሚ ደግሞ ፍቅር ስደውላት አታነሳም። የተፈጠረ ችግር አለ እንዴ? ምን አውቄላት? አይ እንደው ነገሩ ግር ብሎኝ ነው እንጂ ባይዘዌ እርጥቡ ተመችቶኛል። አይ ቲንክ ሱስ ሊሆንብኝ ነው። ነገ አጋብዘኝም? ኧረ ጣጣ የለውም። አሁን ቡላ ልጠልፍ ስለሆነ ነገ አጮልሻለሁ። ቡራ እየጠራኝ ነው። እሺ በቃ ደህና ደር። ፍቅር የት ነሽ? የት ስፖን? ምን አገባሽ? አዋራሽኝ? አላወራሁሽም። ምን አልሽኝ? የት ሆነሽ ነው? ኪችን ሆኜ ነው ሻይ ያፈላሁልሽ። እሺ በቃ በቃ ባንቺ ቤት እኔን አስቀንተሽ ሞተሽ። ቼላውን የድርኩት መስሎሽ ነው አይደል? እንደውም በተቃራኒው በጣም መጠላሽ። እኔ ልክስክሶ እንዳይመችኝ። ምንድን ነው እንደዚህ ያስደነገጠኝ? ከሚጨቀጭቀኝ አንስቼ ከዚህ በኋላ እንዳትደውል ነው ይሻላል። ምን ፈለክ? ስንቴ ልንገርሽ? አንቺን ነው የምፈልገው። እኔም ስንቴ ነገርኩህ መቼም እንደማታገኘኝ። እንዴት ነው ግን ጉንጮች ሊያሳርፉት ፊርሞች እስካሁን አሉ እንዴ? ስለምን ፊርማ ነው የምታወራው? እንደሞ ምራቅ ያለግለግ። አሁን ወደ ጉዳዩ ትገባ። ሳልገለው ልንገርሻ፣ እርጥብ ልጋብዝሽ? እዛው ራስን ጋብዘ ብላ አይናውጣል። ዘጋሹ። ኧረ ይመችሽ። እንዴ ሻዩስ ተውኩት። ለኔ የምታፊልኝ መስሎኝ። ከፈለሽ ኪችን ገብተሽ አፍልተሽ መጠጣት ትችያለሽ። ደግሞ ሳልነግርሽ እርጥብ አበላል ስለማልችል ቼላው እየጎረሰኝ ነበር። እንኳን ደስ አለሽ። ቼላው ግን ይመቸው፣ አጎራረስ ይችልበታል፣ አይገልጸውም። ኤሚ ስለ ጉርሻ ምን አግብቶኝ ነው ለኔ የምትነግሪኝ? ከደበረሽ ተዋለሁ። አዎ ደብሮኛል። ምንም ነገር መስማት አልፈልግም። ታውቆሻል ግን በጣም እየተቀያየርሽብኝ ነው። ቤታችሁ በመጣው ቁጥር እየገፋሽኝ ነው። አረ በስመ አብ በይ ኤሚ። ቆይ ስናደድ ውጪ ምናምን ልሽን በሲሪየስ ቁጥረሽው እንዳይሆን። ኤሚ የኔ እኮ ካንቺ ሌላ ቤስት ጓደኛ የለኝም። እሱን አታውቂም? አታስመስይ እባክሽ። በእኔና በችላው እየደበረሽ ነው። ለነገሩን የመጣውብሽ እንጂ አንቺ አልፈለግሽኝም። ለማንኛውም ቻው ኤሚ። ደህና ደሪ፣ ደህና ደሪ። አረ ምን ጉድ ነው ይሄ! ሌባ አንድ ቀን ተጣልተን ማናቅ ልጆች እኮ እያበጣበጠ ነው። እንዴ ሱራ ፒስ ነው አለሁልህ። ምን እሺ ነው? ምን እየጠበቅሽ ነው? ፍቅር አልተነሳችም እንዴ? አረ በጭራሽ ቤት አላደረችም። ለምን? የአክስቴን አይን ማየት በጣም ነው የፈራችው። ለዛ መሰለኝ።
ታዲያ የት ልታድር ትችላለች? ሻሼ ጋር ነው የሚሆነው። ሌላ የት ይሆናል? ልክ ነህ። ከሻሼ ጋር ስለሚቀራረቡ እዛ ነው ልታድር የምትችለው። ቆይ ግን አንተ ያለመደብህን በጠዋቱ ወዴት ነው? እባክሽ የሆነ ሰው ላገኝ እየሄድኩ ነው። ኧረ በቃ ፒስሽ ይመችሽ። አይ አንተ ሰው የሚልን አሰማም እንዴ? የወገብ ቅማል ሆንክብኝ እኮ። ደመጣጭ እያልሽኝ አላልኩክም። እኔ የወገብ ቅማል እዚህ ምን አመጣ? የምታደርገው ነገር ነው። አልፈልግም ስትባል አይገባም እንዴ? አዎ አይገባኝ። ግን አንቺ ለምን ልብሽና ምላስሽን አታስታርቂያቸው? እሱ ደግሞ ምን ማለት ነው? ልብሽ እየፈለገ ምላስሽ የሚከዳኝ ነገር ነው። ስልችት ያለኝ። ልቤ እንደሚፈልግ በምን አወቅ? እባክህ አይኖችሽ ነግረውኝ ነው። አይ አትስማት፣ ጀዋሽ ተውሃል። ቆይ አንተ ግን ትወደኛለህ እንዴ? ባፌ ከሆነ አልወድሽም። ይሄ ልቤን ከሆነ ግን እስቲ አይኖችን ጠይቂያቸው። ጥሩ እሺ። እንዴትስ አድርጌ የሆዴን ላሳይህ? ምን ቃል ተናግሬስ ውስጤን ልግለጽ? ምን እያረክ ነው? ተጃጅላ አጃጃልከኝ እኮ። እና እንዴት ነው ልቤ ምን አለሽ? ልብ የሚያገለግለው ደም ለመርጨት ብቻ ነው። ታምኚም ባታምኚም በአይን ቋንቋ ወርተናል መስሎ ነው። አሁን ልሂድበት፣ ኤሚ እንዳታመልጠኝ። ዛሬስ ግብዣን አትቀበይኝ? አዎ አልቀበልህም። ስሚ ፍቅር፣ የሚፈልግሽ ሰው በገፋሽው ቁጥር ደጋግሞ ሊመጣ ይችላል። የሆነ ቀን አለመፈለጉ ልቡ ሲያምን በዛው ይቀራል። እንዲህ መፈላሰፍ የምችል አይመስለኝም ነበር። እየተገፋ ደጋግሞ የሚመጣው ቼላ አሁንም ግብዣውን እያቀረበ ነው። በአንድ ነገር ከተስማማን ግብዣህን እቀበላለሁ። በምን? ከዚህ በኋላ ከኤሚ ጋር እንደማትገናኝ ቃል ከገባህልኝ እስማማለሁ። ኤሚ ጓደኛዬ ነች። ይህንን ማድረግ አልችልም፣ ምክንያቱም እኔ ለጓደኝነት ትልቅ ክብር አለኝ። አንቺን ሲያምሽ ውሎ ካደረ የኔም ልብ ረክቶ ምኑን ኖረ ያንቺ ጤና እዚህ መሆኔ ማን ነገረ? ቤት እንዳላደርሽ ሰው ጠርጥሬ ነው። ይሄ እኔ ጥላ የምትሆነው ነገር አቁም ብያለሁ ነበር። ቁርስ በላሽ? ጥያቄን በጥያቄ አትመልስልኝ። የአንቺ ጥላ ከመሆን ውጭ ሌላ አማራጭ ስለሌለ ንዴቴ ሲመጣ ምን ላደርግ እንደምችል አታውቅምና ነው? በሚገባ አውቃለሁ። እና ታዲያ ለምን መጣ? ያው ስራ ከመግባቴ በፊት አንድ አይንሽን ልየው ብዬ። ከምትመላለስ ለምን አይኔን አውጥቼ አልሰጥም? ወርጄ እኮ አይደለም፣ ቶሎ ቶሎ ስለምናፍቅኝ ነው። አልናፍቅም። የበቀል ስቄ በጫንቋ ተሸክማ የምትዞር ዜላ አንተ አትሆንም። አንዳንዴ ግን ይቅር ማለት መለማመድ አለብን። ሰማኛለህ? እኔ መቼም ቢሆን ይቅርታ አላደርግለትም። እሺ እስካልገደልኩ ድረስ ደግሞ የበቀል ስቃይ ተሸክሞ ይዞራል። አውጥፋከስ ወደዚህ ሀገር ስታልዬ በመምጣቴ በጣም አዝኜ ነበር። መለስ ብዬ ሳስበው ግን ለካ ፈጣሪ በስራው አይሳሳትም። ለካ እስካንቺ ጋር ያገናኘኝ ነበር። ስቃይ፣ አንቺ የኔ ፍቅር ስቃይ ነሽ። እባክህን ከዚህ ሂድልኝ። ዛሬ ደግሞ በጠዋቱ አይንሽን ስላየሁት በጣም ደስ ብሎኛል። ቀኔ ደግሞ የበራ እንደሚሆን አልጠራጠርም። በጣም ወድሻለሁ። ግድ ይለኛል መውደዴ አንጀቴ ሆዴ ደርሷይ ካሽኬፎ ጸጋ በረከቱን ያስንብልሽ በጤና ከዚህ በላይ የምለው ምንሳለና በይኑሪ ሌለኔ ከጭንቀት ከስቃይ እፎይ ብለሽ ከጎኔ ግድ ይለኛል መውደዴ አንጀቴ። ኤሚ አንቺ ቆይ በትናንትና አኩርፈሽ ነው? ላናግርሽ አልፈልግም። ለምንድን ነው ልታናግሪኝ አልፈለግሽው? ምንም መብቴ መሰለኛል ለማናገር። መብትሽማ አይደለም። ፍቅር በፈጠረሽ እኔ ካንቺ ጋር መጨቃጨቅ አልፈልግም። ቆይ ለዛ ቀፋፊ ሌባ ብለሽ ነው ከኔ ጋር የምትጣዩ? አዎ ለዛ ለቀፋፊ ሌባ ብዬ ነው እኮ። እሱ ከኔና ካንቺ ጓደኝነት በልጦ ነው። እኔ ይሄንን ማመን አልችልም። አለማመን መብትሽ ነው። ኤሚ ራስሽን ተመልክተሻል? ግን እኔ እኮ ፍቅር ነኝ። አንቺ ፍቅር አይደለሽ፣ ጥላቻ ነሽ። አንቺ ልጅ ቀውሰሻል እንዴ? አዎ ምን ነው ልታሳክምኝ ነው? ቆይ ይሄን ያህል ምን አድርገሽ ነው በዚህ ያህል የተለዋወጥሽብኝ? ምክንያቱም አንቺ ሁሌ የራስሽን ስሜት ብቻ ስለምታዳምጪ። እኔ ፍቅር ነኝ ለሰው ስሜት የማልጨነቀው? አዎ አንቺ ፍቅር
እኔ ምንም እየገባኝ አይደለም። እንዴት ነው አንቺ ስሜት የማልጨነቀው? ከቼላው ጋር በስልክ እንኳን ሳወራ እንዴት ነው የምትቀያየርብኝ? እኔማ እንዳይጎዳሽ ስለምፈራ ነው። ጉሸታም ከቼላው ጋር በምንም አይነት ምክንያት እንድገናኝ ስለማትፈልጊ ነው። ሲጀመር አንቺ የሰው ስሜት ምንም ነው የማይገባሽ። እንደውም ተይኝ በቃ ማውራት አልፈልግም። ቆይ በህይወታችን ላይ ምንድን ነው እየተፈጠረ ያለው? ምንም እየገባኝ አይደለም። ተሰማል ለዛ ስቃይ ተብዩ አክስት ልጅ ጋኝ ሰላም ብሎሻል በላት። እሺ ሰው እንኳን አጥቅተህ ራስን እንደ ጀግና ቆጥረ ከሆነ ቀንን ጠብቅ አሳያለሁ። ኧረ በእናትህ አታስቀኝ። አይደለም አንተ ብቻህን ጀማዎች ሰብስበው ብትመጣ አሳራችሁን የማበላችሁ ሲምቦል እኮ ነው ሲምቦል። እኔ ለአንተ ብቻዬን እበቃለሁ። እሺ በጣም ጥሩ ወንድ አይደለ እና ተፋለመኛ ቦቅቧቅ በድጋሚ እነግርሃለሁ። ለዛ ስቃይ ተብዬ ጋኝ ሰላም ብሎሻል በላት። እሺ ሂድና ራስን ገላት። እንደዛ ቀጥቅጬ ጥጋብ አልበረደልህም። የታበላኝ ነው የምጠግበው። አልበቃህም እንዴ? ትሰማለህ? አርፋችሁ ማትቀመጡ ከሆነ እገላግላችኋለሁ። እሺ እገላግላችኋለሁ። አብሮ እንዴሽ ምግቡን አዘዝክ? አዝዣለሁ። ቼላውሳ ቼላ እባክህ መከረኛ ፍቅር መከረውን እያበለው ማለት ምን ማለት አለው? በጠዋቱ ክላስ ከመግባቷ በፊት ብሎ ቺኳን ሊያገኛት ሄዶ ይሆናል። እንደ ቀልድ ገባለታ ገባለት። አንድና ሁለት አለው እንዴ? በደንብ ነው እንጂ የጨመደደው። ግን እኮ ሌላ ጊዜ በዚህ ሰዓት ይመለስ ነበር። ቆይ እስኪ ልደውል። ኧረ አያነሳም እባክህ። እስቲ ድገሚለት። ከችኮቹ ገውን ይሆናል እንዴ? ሄሎ እንዴ ምን ሆነ የምታቃስተው? እባክሽ ሲምቦል ጠብቆ አጫወተኝ። ምን እያለ ነው? ሲምቦል ጠብቆ አጫወተኝ እኮ ነው የሚለው። የት እንዳለ ጠይቀውሽ። ቆይ የት ነው ያለው? በቃ ምግብ ቤት እመጣለሁ፣ እዛ ጠብቁኝ። በጣም ጎዳ እንዴ? እሱም ሀሳቡ እንደዛ ነበር። እኔ ቺሎ ዱላ ስለምችል ምንም አልሆንኩም። በቃ እሺ እዛው እንገናኝ። ተናግሬ ነበረ ይሄ ጋንች የሚባል ሰውዬ በቀላሉ እንደማይፋታል። እባክህ ምንም አያመጣም። እሱም ወንደኛም ወንድ። እሱማው ግን እኛ መጠንቀቅ አለብን። አለበለዚያ ግን ያ ሲምቦል ተብዬ ተላላኪውን ልኮ ሊያጫውተን ይችላል። እባክህ በኮብልና በድንጋይ እናጣድፈዋለን። እሱማ ለሁለት አይዳፈርም። በደንብ አድርገን ነው የምናጣለው። ከየት መጣ? ስማ እንደ ተባባልነው። እሺ ምንድን ነው የተባባልነው? በድንጋይ በኮብል እናጣድፈዋለን አልተባባልንም እንዴ? ተባብለን ነበር እንዴ? ባካትን በኮብል አንድ ድንጋይ ፈልግ። ትሰማላችሁ እናንተ ወርጋጦች፣ ስቃይ ስለተመለሰች ምንም የሚቀየር ነገር የለም። ትሰራላችሁ፣ ታስረክባላችሁ። ያለበለዚያ ሰፈሩ ለቃችሁ ትሄዳላችሁ። ቁጫ በጠበጠኝ እኮ የሁላ ቀለም እንዳለ ራሱ አላውቅም ነበር። አንተን ያስበላኝሽ ምን አድርጌ ነው ያስበላኝ? እንደ አሞራ በሮ እኮ ነው የመታኝ። ለማሰቢያ ራሱ ጊዜ አልሰጠኝም።
ቀልጠፍ ብለህ ድንጋይ አታነሳው ነበር? ቆይ ግን አንተ ያስኩን ድንጋይ ወርውረዋል እንዴ? አንተ ብታዘናጋልኝ እኮ አሪፍ ነበር። በመመታት አዘናጋውልህ። ሁለታችንም ድንጋይ ይዘን ቢሆን ኖሮ እኮ አይጠጋንም ነበር። በልበጋው ተነስ እባክህ። በጠዋቱ ጥሩ ቁርስ ያበላል። ይጤናሉ ቆየት ተነስ። በቃ ይዞ አወላገደሽ አይደል? ኤሚ እሺ በቃ ይቅርታ፣ ራስ ወዳድ ነኝ፣ እሱን አምኛለሁ። ይቅርታ አድርጌልሻለሁ። አሁን ዞር በይልኝ። ኤሚ ያውቀሽ ነው ይቅርታ አላልክሽልኝ። አንቺም እኮ ከልብሽ ይቅርታ አልጠየቅሽኝም። ኤሚ ግን እየታወቀሽ ነው፣ በጣም ደረቅ እየሆንሽ እኮ ነው። ከአንቺ በላይ ደረቅ አለ እንዴ? እሺ ደረቅ ነኝ እምትይኝ ሁሉ ነኝ፣ ግን ከአንቺ ጋር መጣላት አልፈልግም ኤሚ። እኔም መጣላት አልፈልግም፣ ግን አንቺ ሆን ብለሽ እያስገደድሽኝ ነው። ይሄ ሌባ ግን እንደፈራነው ጓደኝነታችን የፈተነው ነው አይደል ኤሚ? እሱስ ልክ ነሽ ኤሚ። እኔና አንቺ እኮ ተጣልተን አናውቅም። አረ እንደውም ተኮራርፈንም አናውቅም። በትክክል። እና ግን ምን እናድርግ? በዚህ ዙር ቃላችንን መጠበቅ አለብን። ከሱ በመራቅ ግን የምንችል ይመስልሻል? አላውቅም ኤሚ፣ ግን ለጓደኝነታችን ስንል መሞከር ይኖርብናል። እሺ፣ እኔም ለጓደኝነታችን ስል ቃል እገባለሁ። እኔም ቃል እገባለሁ ኤሚ። እሺ ቆማለኛለች ደግሞ ወይ መንገድ ላይ መቆም ዲሬ አክስቴ እባክሽን ይቅርታ። ለምኑ? ለሁሉም ነገር። አሁን ዞር በይ፣ በቃ ልሂድበት። ዞር በይ ከመንገዴ እኮ ነው የምልሽ፣ ልሂድበት። አውቃለሁ እኮ ስህተት እንደሰራሁ። ተይ እንጂ ዞር በይ፣ እኔ ረፍዶብኛል፣ ልሂድበት እኮ ነው የምልሽ። ነውረኛ። አሁን ነው ይቅርታ? መጀመሪያ ነበር። ደግሞ ትንሽ አለማፈሯ እቺ አክስቴ መጥቻለሁ። ጎረምሳው መጣ? ኧረ አክስቴ እንደዚህ አትበይ። በቃ አንተ ይሄ ጉርምስና አናት ላይ ወጣ አይደል? አክስቴ በቃ በወንድ አትጥሪኝ። እኔ አንቺ ልጅ የሴት ልጅ ነኝ። አንተ አንድ ዱርዬ ወመኔ፣ ጉቾን ምን ብለህ ነው እንደው በፍቅረኛው ፊት የገረፍከው? መገረፍ ስላለበት ፍቅረኛው እንጂ እኮ አህያው አይደለችም በሰው ፊት የሚመታት። በቃ አክስቴ አሁን እርቦኛል፣ ምሳ አቅርቢና ጉርሽ። ወመኔ አላጎርስም። እስከ መቼ ድረስ ነው በእኔ እጅ የምትበይው? በራስሽ በእጅሽ ብይ። ዘላለም ይኸውልሽ፣ ከዚህ በኋላ እንደውም በፍጹም አንቺን አላጎርስም። በእጅሽ በራስሽ ብይ። በቃ መጉረስ አቆምኩ በቃ። ኧረ አክስቴ እኔ ያለ አንቺን ጉርሻ በልቼ በራሴ መጣግባ አይመስለኝም። ስሚ፣ ይሄን ውምንናና ይሄን ጉርምስናሽ ማታቆሚ ከሆነ አይደለም ማጉረስ ከዚህ ቤት አባርሻለሁ። ነግሬያለሁ። አሳዛኝ። ይኸው ብልሽ ደግሞ አሁን ይዤ ልምጣና አጎርስሻለሁ። ከዚህ በኋላ ግን የመጨረሻ ዛሬ የመጨረሻ ጉርሻ ነው። ዘላለም እኔ የምኖር መሰለሽ እንዴ? ምን እንደው እንደዚህ አቅብጬ መከራ መብላት መጣው። ቆይ ደግሞ ወጣ እንዳትድ ላንጨክኝ። አክስቴ በጣም ይቅርታ። ይሁላችሁ ዝም ካለው አናታችን ላይ ነው የሚወጣው። የሆነ ነገር ማድረግ አለብን። ወይ ደግሞ በቃ ለስቃይ እንንገራት። ባክ ያለባት ችግር ይበቃታል። ሌላ ነገር ውስጥ እንድትገባ አልፈለግም። አሁን ቆኛ ለዛ ሲምቦል ተብዬው አንሰን በሰፈራችን ሲፈነጭብንማ ዝም ብለን አናየው። እሱ ማን አባቱ ስለሆነ ከሰፈራችሁ ውጡ የሚለን? ማን ሆኖ ነው? ያቀመሰ እንዱላ የረሳው መሰለኝ። አንተ ባትንበጫበጭ ኖሮ አይነካንም ነበር። እንዳሞራ አይደል እንዴ በሩ የሰፈረብኝ? ለመንበጫበጭ ራሱ መች ጊዜ ሰጠኝ። አሁን መጨቃጨቃችን ትተን ማለት ብድራችን ዛሬውኑ መመለስ አለብን። እሺ እንዴት አድርገን? ይኸውልህ ቡራ ደውለህ ማለት ሁለት መንጮ የተደረጉ ስልኮች አሉ፣ እነሱ ላስረክብ እፈልጋለሁ ትለዋለህ። አላረጉም።
ቦቅቧቃ እና እንደዛ መጥቶን ዝም ልንለው ነው? ሁላችሁ ብድራችን ሳንመልስ ዝም ካልነው መቼም አያከብረንም። እሺ ቀጥሬው መጣ። ከዛስ ምን? ይኸውላችሁ አድፍጦ እንዳጠቃን ማለት ነው አድፍጠን እናጠቃዋለን። ከዛ በኋላማ ጭራሽ ነው ሊደፍረን የማይችለው። ከዛ ጋንቺ ሰዎቹን ሰብስቦ ሌላ ጦርነት ውስጥ እንግባ እና ሳልዋጋ እስኪገል ልጠብቅ እንዴ? አይደለም ሲምቦል አይደለም ጋጭ ማንንም አልሰማም። በክብራችንማ እንደራደር። ትክክል ነሽ ባባይ። እኔ ግን ምኑም እየጣመኝ አይደለም። ይሁን ካላችሁ ግን እሺ። አንድ ነገር ልታረግልኝ ፈልጌ ነው። ንገሪኝ፣ የፈለግሽውን አደርግልሻለሁ። ከአክስቴ ጋር እንድታስታርቀኝ ነው። ምን ሸን ዝም የምትለው? በተፈጠረው ነገር ልባቸው ተሰብሯል። አንቺ ከታሰርሽ በኋላ ስለ አንቺ ሳናግራቸው በጣም ይናደዳሉ። አክስትሽ እንደዚህ ሲሆኑ አይቻችሁ አላውቅም። አውቃለሁ፣ ግን ደግሞ አክስቴ ባንተ አትጨክንም። በቃ እንዴትም አድርጋ አስታርቀኝ። እሺ እሞክራለሁ። ጥሩ ዜና እንደምታመጣልኝ አልጠራጠርም። እሞክራለሁ። አመሰግናለሁ። እሱ ቆሟል። የቱ ጋር ነው ያላችሁት? ቅያሱ ጋር ነና። በቃ እሺ፣ ቀረብ ብዬ በወሬ ሳዘናጋው እናንተ ቶሎ ነው። ፒስ በቃ እንዳታስቢ። ይሄ ቦቅቧቃ ልጅ እቅዳችን እንዳያበላሸው። ኧረ አላበላሹም እባክህ። አሁን እኛ ፈጠን ብለን ማን መብረቃዊ ጥቃት እናደርሳለን። እሺ አይ ዱላው ያነቃቃችሁ ይመስላል። በፍጥነት ነው ወደ ስራ የገባችሁት። እቃውን አመጣችኋል? ኧረ ቀስ። ምንድን ነው? ያ ቀዩ ዛባ ጁዶ ጠቢና እኛ የሚከታተሉ ሰዎች አሰማርቷል። በቃ እንደ ኖርማል ሰው እንሂድና እዛ ጥፋቱ ጋር እሰጥሃለሁ። ፒስ ደግሞ ዝም ብላት ዙሪሽ ታስፎገረኛለህ። አንዴ ዳውን ትሰማኛለህ? ማንም በሰፈራችን አይፈትሽበትም። እሺ ስማ ተላላኪው፣ ሂድና ለዛ ጋንች ተብዬ ንገሩ። እሱ ራሱ ሰፈራችን ለቆ ይውጣ። ትሰማለህ? እኛ በክብራችን አንደራደርም። እሺ ጦርነትም አስባችሁ ከሆነ ማለት ነው ማንም አይፈራችሁ። ስማ ቡራ፣ ምን ነበር ያለው? ቁጫጭ ሰላም ብያለሁ እትዬ። ሰላም ይብዛ የኔ ልጅ፣ የኔ መልካም ልጅ። እንዴት ሰነበትክ? እግዚአብሔር ይመስገን። ደህና ነህ እናቴ? ደህና ነኝ። ዛሬ ምን ነው ስራ የለም እንዴ? በቀን መጣህሳ? አይ እሱን ለማናገር ፈልጌ ነው። እኔን? ምን ነው በሰላም ነው? አረ በሰላም ነው እትዬ። በሰላም ከሆነ ጥሩ። እስኪ ስለምንድን ነው የምታናግረኝ? አናግረኝ እስቲ። ስለ ስቃይ ነበር። የእሷን ነገር ቆርጦልኛል። ስለ እሷ ነገር ምንም መስማትም ማዳመጥም አልፈልግም። በቃ አውቃለሁ ምን ያህል ልቦት እንደሰበረችው፣ ግን እኮ እሷን ወዳ አይደለም። ሰው እስከ መቼ ድረስ በበቀል ስሜት ታስሮ ይኖራል? ይሄ በቀል ሀሳብ ሳይጎዳሽ እርግፍ አርገሽ ተይ አልኳት። እሷ መች ምሰማው ነችና ይሄው ችግር ውስጥ ጨመራት። ለመርሳት የሚከብድ ጠባሳ በልቧ ስለተሸከመች እኮ ነው።
አይ ልጄ እናቷ እኮ ለኔ እህቴ እኮ ናት። ይሄ ጉዳይ እኮ የሁላችን የልብ ህመም እኮ ነው። የሷ የባሰ ቢሆን ህግ ደግሞ ቀጥቷል። የሷ እንደዚህ መሆን ራሷን ከመጉዳት ውጭ ሌላ ምን የምታመጣው ጉዳይ አለና? ምንም እንደው እትዬ ይቅርታ ያርጉላት፣ ደግሞ ሌላ ችግር ውስጥ እንዳገባ። ቆይ አባቷ በአንተ የሚጨክል ልብ እንደሌለኝ አውቃ ነው አይደል አንተን ሽምግልና የላከች? በል ግድ የለም እሺ፣ አሁን ወደ ስራ ተመለስ። እኔ እሷን አናግራታለሁ። እሺ አመሰግናለሁ። ሂድ እናቴ ሂድ፣ ደህና ዋል እናቴ። ችግር የለም አወራታለሁ። እንግዲህ አንተ መጠመችስ አንተን እምቢ አልል እኔ። ቆይ ፊት ለምኛለሁ እኔ መጀመሪያ ለምኛታለሁ፣ እምቢ ስላለችኝ ነው። አሁን 30 ሽማግሌ እኔ ምን አባት ያደርጋለሁ እንግዲህ። ይሄባው ደወለ። ጨከን ማለት አለብን፣ እንዳታንሽለት። በጭራሽ አላነሳው። መቼ አበድኩኝ። ከዚህ በኋላ አጠገባችን መድረስ የለበትም። ቃላችንን ደግሞ መጠበቅ አለብን። ማን ሰምቶት እዛው ሌብነቱን ታቅፎ ይዙር። ኧረ ጥጋብ ይህንን የችለውን ስልክ አላነሳማች። ቆንሽ ቴክስት ገባ። ምንድን ነው የሚለው? ዛሬ እርጥብ ልጋብዝሽ ቀጠሮ ነበረን፣ እየጠበቅኩሽ ነው ነይ። ደፋር ዝም በይው። ጭራሽ እኮ ትእዛዝ ነው ነይ በለኝ። ቆይ ግን ማን ነኝ ብሎ ነው የሚያስበው? ምን አባቱ አውቄለት። እንዴ ረዳሽ ሽኳ ምን ሆነ? ስልኳን ማታነሳ አሁንም ስልኳን በሏት እንዴ? ቆይ ደምን የሚገራል ደውል። ኧረ እኔ ጋርም ደወለ። የእኔ ጭንቀታም ተጨንቆ እኮ ነው በእናትሽ። እንዴ ምን ሼኖች ቺኮቹ ሁለቱም ስልክ አያነሱም እንዴ? ቆይ ደምን ቴክስት አላደርግላትም። አራ ሌላ ቴክስት ገባ። ዛሬ ጨለለው። ፍቅር በሰላም ነው ወይ? ችግር ካለ ወይ ይበኝ። አንቺ የምሩ ግን ተጨንቆ ይሆን እንዴ? ማ ቼላው ለማንም አይጨነቅም ባክሽ። ሌባ እኮ ነው። ገባኝ። ብሬያቸው ነው ማለት ነው። ስታይል በቃ የሚመቻቸው